ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጌታ ኢየሱስ ወደ ኢየሩሳሌም መግባት በቀረበ ጊዜ በደብረ ዘይት አጠገብ ወደ ምትገኘው ወደ ቤተ ፋጌ ደረሰ። ያን ጊዜም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም ከውርንጫዋ ጋር የታሰረች አህያ ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይሻል በሉ፣ ያን ጊዜም ይሰዷችኋል። ይህ ሁሉ የሆነው በነቢይ ተነገረው ይፈጸም ዘንድ ነው። የጽዮን ልጅ እነሆ እውነተኛ ቸር ንጉሥሽ በአህያና በአህያይቱ በውርንጫ ላይ በተቀምጦ ወደ አንቺ ይመጣል በሏት። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ሃሌሉያ 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 አብርሃም ወይቤላ
ወርቅ በምርጥ ዕለት በዓል ሶበ ተዘከርና ለጽዮን ሶበ ተዘከርና ለጽዮን ሶበ ተዘከርና ለጽዮን ሶበ ተዘከርና ለጽዮን ሕፃናት አስተዳሎከ ስብሐተ በእንተ ጸላኤ ከመ ትንሥቶ ለጸላኤ ወለገፋዬ ቅዱስ ዘዘነበ ማርቆስ ቃለ ወልደ እግዚአብሔር። የማርቆስ ወንጌል ምዕራፍ 11 ቁጥር 1 እስከ 11። ኢየሩሳሌም ለመግባት ከደብረ ዘይት አጠገብ ቤተ ፋጌና ቢታንያ በደረሱ ጊዜ ከደቀ መዛሙርቱ ጋር ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በገባችሁም ጊዜ ሰው ያልተቀመጠበት የአህያ ውርንጭላ ታስሮ ታገኛላችሁ። ፍቱና አምጡልኝ አላቸው። ምን ታደርጋላችሁ የሚላችሁ ቢኖር ጌታው ይሻዋል በሉትና ያን ጊዜ ወደዛ ይሰዳችኋል። ሄዱም በመንገድ አጠገብ ከበር ላይ የታሰረውን አገኙና ፈቱ። ከዚያ ቆመው የነበሩት ምን ታደርጋላችሁ ውርንጭላውን የምትፈቱት አላቸው። ጌታ ኢየሱስ እንዳዘዛቸው ነገሯቸውና ተዋቸው። ውርንጭላውን ወደ ጌታ ኢየሱስ ወስደው ልብሳቸውን ደልድለው በዚያ ላይ አስቀመጡት። ከዛፍ ቅጠል ዘንጥፈው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውን በመንገድ ላይ ያነጠፉ አሉ። በፊት የሚሄዱና በኋላ የሚከተሉ እንዲህም እያሉ ይጮኹ ነበረ፣ ሆሳዕና መድኃኒት በእግዚአብሔር ስም የመጣ የተባረከ ነው። በእግዚአብሔር ስም የመጣ የአባታችን የዳዊት መንግሥት የተባረከችና በአርያ ያለ መድኃኒት እያሉ ጌታ ኢየሱስ ወደ ኢየሩሳሌም ቤተ መቅደስ ገባ። ሁሉም አየና በመሸ ጊዜ ከ12 ጋር ወደ ቢታንያ ሄደ። ጆሮ ያለው መስማቱን ይስማ አለ ጌታ ለደቀ መዛሙርቱ። ሃሌሉያ 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 ወትቤ ጽዮን አርወ
ንጉሶሙ ለእስራኤል ውእቱ ይብሉ ወሳይና ባርያ ስነስባቲው እግዚአብሔር ሰገሃደ እንደለውሃነ ለሰሚዐ ወንጌል ቅዱስ ኦ እግዚእነ ወአምላክነ መሐረነ ወተሳለነ ወረስየነ ድልዋነ ለመንግሥተ ሰማያት ሉቃስ ቃለ ወልደ ክርስቶስ እግዚእ ወአምላኬ ኩሎ ጊዜ የሉቃስ ወንጌል ምዕራፍ 19 ከቁጥር 28 እስከ 48 ይሄንን ተናግሮ በፊታቸው ወደ ኢየሩሳሌም ወጣ። ስሙም ኤሊዮን ወደሚባለው ተራራ አጠገብ ወደ ቤተ ፋጌ ወደ ቤተ ቢታንያ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው ከተማ ሂዱ። ገብታችሁም ሰው ያልተቀመጠበትን የታሰረ ውርንጫ ታገኛላችሁ፣ ፈታችሁም አምጡልኝ። ለምን ትፈቱታላችሁ የሚላችሁ ቢኖር ጌታው ይሾዋል በሉ። የተላኩትም ሄደው እንዳላቸው አገኙ። ውርንጭላውንም ፈቱ። ውርንጭላውንም ሲፈቱ ባለቤቶቹ ውርንጭላውን ለምን ትፈቱታላችሁ አላቸው። ጌታው ይሾዋል አሉ። ይዘውም ወደ ጌታ ኢየሱስ ወሰዱትና በውርንጭላው ላይ ልብሳቸውን ጎዝጉዘው ጌታ ኢየሱስን በዚያ ላይ አስቀመጡት። ሲሄዱም በመንገድ ልብሳቸውን አነጠፉ። ወደ ደብረ ዘይትም አቀበት መውረጃም በደረሱ ጊዜ ደቀ መዛሙርቱ በሙሉ ስላዩት ኃይል ሁሉ ደስ ብሏቸው እግዚአብሔርን በታላቅ ቃል ሊያመሰግኑት ጀመሩ። በእግዚአብሔር ስም የሚመጣ የተባረከ ነው፣ የእስራኤል ንጉሥ ቡሩክ ነው። በምድር ሰላም በአርያም ምስጋና ይሁን እያሉ ከፈሪሳውያን ሰዎችም በሕዝብ መካከል መምህር ደቀ መዛሙርትን ገስጻቸው የሚሉ ነበሩ። እርሱም እነዚህ ዝም ይበሉ፣ እሊህ ድንጋዮች ያመሰግናሉ ብሎ መለሰላቸው። በደረሰም ጊዜ አገሪቱን አይቶ አለቀሰላት፣ እንዲህም አላት፣ አንቺም ብታውቂስ ሰላምሽ ዛሬ ነበረ፣ ከእንግዲህም ወዲህማ ከዓይኖችሽ ተሰውረዋል። ጠላቶችሽ አንቺን የሚከቡበት ቀን
ይመጣል። ይከቡሻል፣ ይከትሙብሻል፣ ይከቡሻል። በአራቱ ማዕዘንም ያስጨንቁሻል። አንቺን ይጥሉሻል፣ ልጆችሽንም ከአንቺ ጋር ይጥሏቸዋል። ድንጋይ በድንጋይ ላይ አይተውልሽም፣ የይቅርታሽን ቀን አላወቁልሽምና። ወደ ምኩራብም ገብቶ በቤተ መቅደስ የሚሸጡትና የሚገዙትን ሁሉ አስወጣቸው። የለዋጮችንም ሰደቃ የርግብ ሻጮችንም ወንበር ገለበጠ። ቤቴ የጸሎት ቤት ይባላል የሚል ጽሑፍ አለ። እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው። ዘወትር በምኩራብ ያስተምራቸው ነበር። የካህናት አለቆች፣ ጻፎችና የሕዝብ ታላላቆችም ሊገሉት ይሹ ነበር። ነገር ግን የሚያደርጉትን አጡ። ሕዝቡ ሁሉ በትምህርቱ ይመሰጡ ነበርና ከኦሪት ከነቢያት አንዲት ቃል ከምትወርቅ የሰማይና የምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ። ሃሌሉያ 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 ባረኮ ያዕቆብ ሃሌሉያ 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 ባረኮ ያዕቆብ ለይሁዳ ወልዶ ወይ ቤሎ ሃሎ ንጉሥ ዘይወፅእ እምኔከ ዘያጽብ በወይን ልብሶ ወበደመ አስካል ሰንዱኖ ንጉሶሙ ለእስራኤል ውእቱ ይብሉ ወሳይና ባርያ መኖ ውእቱ ዝንቱ ንጉሠ ስብሐት መኖ ውእቱ ዝንቱ አምላከ ምሕረት ይባ ንጉሠ ስብሐት ይባ አምላከ ምሕረት ይባ ንጉሠ ስብሐት ይባ አምላከ ምሕረት
ቅዱስ ዘሰበከ ዮሐንስ ቃለ ወልደ እግዚአብሔር ወንጌል ዘዮሐንስ ወበሳኒታ ሰብ ብዙሃን ለመጹ ለበዓል ሶበሰሙ ከመይመጽእ እግዚእ ኢየሱስ ኢየሩሳሌም። በማግስቱም ለበዓል መጥተው የነበሩ ብዙ ሰዎች ጌታ ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው በእግዚአብሔር ስም የሚመጣ መድኃኒት ቡሩክ ነው፣ የእስራኤልም ንጉሳቸው ነው እያሉ ጮኹ። ወጥተውም ተቀበሉት። ጌታ ኢየሱስም የአህያ ውርንጫን አግኝቶ በሷ ላይ ተቀመጠ። የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ጌታ ኢየሱስ አስቀድሞ ደቀ መዛሙርቱ ይህን ነገር አላወቁም ነበር። ይህ የተጻፈ ስለ እርሱ እንደሆነ ያን ጊዜ አሰቡ፣ እንዲህም አደረጉለት። ከዚያም አብረውት የነበሩ ሕዝብ አልዓዛርን ከመቃብር እንደጠራውና ከሙታንም ለይቶ እንዳስነሳው መሰከሩለት። ስለዚህም ሕዝቡ ሁሉ ሊቀበሉት ወጡ። ያደረገውን ተአምራት ይህንንም ድንቅ ሥራ ሰምተዋልና ፈሪሳውያንም እርስ በርሳቸው ምንም የምትረቡት እንደሌለ ታያላችሁን? እነሆ ዓለም ሁሉ ተከትሎታል አሉ። ካህኑ በወልድ ያመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። ውስተ ሀገር ወበዊአክሙ ተራክሙ እዋነ አድግእሱራ ፍትዎ ወአምጽእዎ ሌተ ፍትዎ መኖ ውእቱ ዝንቱ ንጉሠ ስብሐት መኖ ውእቱ ዝንቱ አምላከ ምሕረት ይባ ንጉሠ ስብሐት ይባ አምላከ ምሕረት ይባ ንጉሠ ስብሐት ይባ አምላከ ምሕረት
ዮም ሰላምኪ ተፈስሒ በሕዝብኪ ዮም ሰላምኪ ይታፈሩ ጸላእትኪ ዮም ሰላምኪ 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 ዮም ሰላምኪ ወይቤላ ሶበ ታምሪ ጽዮን ነዋ ንጉሥኪ መጻ ብርሃንኪ ዮም ሰላምኪ ተፈስሒ በሕዝብኪ ዮም ሰላምኪ ይታፈሩ